በጣም ደስ ይላል። ያው እንግዲህ አንድ ሳምንት ተጨመረልን። እግዚአብሔርን አመስግነን እንጀምር። ስለተሰጠን ጊዜ ከልብ እናመሰግናለን። ያው እሱ አገናኝቶናል። በምስጋና እንጀምር። እናመሰግናለን። እናመሰግናለን። ዛሬም ደስ የሚል ተመልካች መጥቷል። እንኳን ደህና መጣችሁ። እንኳን ደህና መጣችሁ። ሁላችሁ እንዴት ነው? ሰላም ነው? ሁሉ ክረምቱ እንዴት ነው? አሪፍ። ክረምቱ እየመጣ ነው። የክረምት ስሜት አለ። መሀል ላይ ደግሞ ጠንከር ያለ ፀሐይ አለ። ካሁን በኋላ እኮ በቃ ስሊፐርም ቡትስም ይዘህ ነው መውጣት ከቤት። አሁን ቅድም አይቻለሁ መልእክተን ስትመጣና በዚህ በኩል ሳክሷን በዚህ በኩል ልብሷን ይዛ ይልና ሳክስ ማለት ነው። ምንድነው ስላት ይሄ ጧት ለበስኩት ነው፣ ከሰዓት ይዘንባል ደግሞ ይሄን ደግሞ ወደ ማታ ደግሞ እንግዲህ እየመጣ ነው አይደለ? ክረምቱ ሌላው ዓለም ላይ ካለው አሁን የመገናኛ ብዙሃን በውጭ ዓለም ያለውን በየቦታው ያለው የጎርፉ የምናምኑ ነገር ላይ ተመስገን አይልም። ይሄን አየር አይደል? እናመሰግናለን። እንዴ አታማር አንተ እንዳታማር። ያማራል። አላማረርኩም። ሴፍሻ አላማረርም። ባሳለፍነው ሳምንት ከተሰሙ አዳዲስ ነገሮች መካከል ምናልባት ይህ ዜና ለየት ይላል ብዬ አስባለሁ። እስኪው በአዲስ አበባ በሚያዝያ ወር ብቻ 9000 እግረኞች ተቀጡ። ዲኒም እኮ ሲሻገር ምናልባት ተቆርጦላል። ልሳሳት እችላለሁ እኔ ሴፍሻ ምናልባት ሲሻገር መሳሳት ብርቃት። በሰለጠነው ዓለም እግረኛም አሽከርካሪም ሁለቱም መጋላቸው የተሳሰቡ የሚሄድ ነገር አለና ይሄ ለየት የሚያደርገው በአንድ ወር ብቻ 9000 እግረኞች መቀጣታቸው ነውና ምናልባት ካሁን በኋላ ማስታወቂያ ሲሰራ ልክ እንደ አሽከርካሪዎች ማለት ነው እግሮን ሲያሽከረክሩ ይጠንቀቁ። አንድ ጓደኛችን ከብሬ እኮ ነው የምልህ፣ አንድ ጓደኛችን አውራጣቱ ደም በደም ሆኖ አገኘ እና ምን ነው እንለዋለን፣ ለእንቅፋት ቅድሚያ ባለ መስጠት እኔን ወድጄ እውነት። ስለዚህ ምንድነው ያው እንግዲህ ልክ ሲያሽከረክሩ እንዳለው ጥንቃቄ ሁሉ እግርንም ሲያሽከረክሩ ጥንቃቄ ይፈልጋል። አለበለዚያ መጠቃት አለ ነው እንግዲህ ያግባባል። እንዴት ነው በነገራችን ላይ ከተላኩልኝ መልእክቶች መሀል ይሄ ያለበት የምግብ ቤት ነገር አንድ ቃል እያጨቃጨቀ ነው። ትዝ ካላችሁ ባለፈው ባህር ማዶ ድራይቭ ስሩ ይሉታል ወይ ቴካዌ ምናምን። እኛ ሀገር ሲመጣ ግን ባለፈው አንዱ አዞ መውሰድ ይቻላል። ሰው ደነገጠ፣ ሸሽ። አዞ ምን ቢባል ይሻላል? ባሳለፍነው ሳምንት ደግሞ አንዱ ምግብ ቤቱ በሩ ላይ ይሄን ለጠፈ። ይውት እስኪ የሚሄድ ምግብ አለ በእግሩ ነው። በዚህ ጉዳይ ላይ እንደው ምን ይሻላል በሚል ጉዳይ ላይ እንዲሁ ከጓደኞቻችን ጋር ቁጭ ብለን እየበላን ስናወራ አንዱ የመፍትሄ ሀሳብ አለኝ አለ። ምንድን ነው ስንለው ድራይቭ ስሩ ቴካዌ በአማርኛ ለመመለስ ከባድ ነው። ስለዚህ እኔ ያለኝ መፍትሄ አለን እዛው ምግብ ቤት መብላት ነው። ዋው! ከዛ ውጭ ሳምንቱ እንዴት ነው? ሁሉ ነገር ጥሩ ነው? ጥሩ ነው። የአበበ ከፈኔና ያጫሉ ዘፈን ለምን አልወጣም የሚል ጥያቄ እንዴት አገኛችሁት? የአበበ ከፈኔ ኢንተርቪው እንዴት ነበር? አሪፍ ነው አይደል? ዓርብ ዕለት ዘፈኑ ይለቀቃል ብላችሁ ነበር። ለምን አልተለቀቀም መሰለኝ። እንግዲህ ጥያቄው እንደገባኝ ከሆነ ሲሰማው አሪፍ ነበር። አሁን ብዙ ሰዎች ቲክቶክ ሰርተውበታል። በጣም ኢንተርቪውም በደንብ ታይቷል። በደንብ ቲክቶክ ላይ በደንብ እየታየ ነው። ለምንድን ነው ግን አበበ ከፈኔና አጫሉ የሰሩት ዘፈን ያልተለቀቀው በሚለው ጉዳይ ላይ ራሱ ምላሽ እንዲሰጠኝ አበበ ከፈኔ እንደገና ጋብዣዋለሁ። ለአቤ ሞቅ አድርጉለት እስኪ። አቤ ወደ መድረኩ ባለፈውም ብለሃል እኮ ቀለም እደፍራለሁ አልክ። እኔ አሁን ይህን ባረግ ስም ያወጡልኛል። ከታች ደንበል ቡናና ሻይ ምናምን ይሉኛል። አንተ ግን ምንም ቀለም እንዴ ነፃነት ጸጥ ካለ ብዙ አይመች። የብዙዎቻችን አሁን ብዙ ሰው ሲጠየቅ ዝም ያለ ከለር ምናምን አቤ ጋ አይሰራም። እኔ እንጃ እኔ በጣም ደስ ይለኛል። በፈረንሳይኛ ምን ይባላል መሰል እንደዚህ ከለር የሚወዱ ሰዎች ሴቶች ከለር ይወዳሉ። ስፕሪታቸው በጣም ኦፕን ነው ታውቃለህ። ነገር ለማ ከለር የሚወዱ ሰዎች
ይዘዋንስ ፕሪ ኡቨር ይባላል። ኦፕን ማይንድ ናቸው። እኔ እንደዛ ነኝ እና ከዛ የመጣ ሊሆን ይችላል። ውደዱ ከለር እኔ እወዳለሁ። ፍላጎታችሁን አትገድቡት። እኔ አሁን በፈረንጆች ጥያቄ ፌቨራይት ከለርህ ምንድን ነው? እኔ አስቤው አላውቅም። እናንተ አለ? በቃ በጣም ወዶ ቀለም ሰማያዊ ነው። ግን አይለብሰውም። አይለብስም እሱ። አንድ የምወደው ዘፋኝ አለና የቀለም ምርጫው ዝም ያለ ነውና ሰዎች እንደውም እሱ ዘፋኝ አይመስልም የቢሮ ሰራተኛ ነው የሚመስሉታል። አንዳንዴ አርቲስትነትንም ለመግለጽ የሆነ ቦክ ያለ ቀለም ጠቃሚ ይመስላል። በቃ ይሄ እንዴት ነው አለባበሱ? በእናትህ እኔ በጣም የምወደው ቀለም ቀይ ነው። አልለብሰውም እንጂ ለምን ካልክ ጥሬ ስጋ ወዳል ከምግብ ምርጫዬ ጋር። አቤ የብዙዎች ጥያቄ ነው። ዓርብ ዕለት ይለቀቃል አለን በጂኒና የዩቲዩብ ቻናል። የአንተና ያጫሉ ስራ ሳይለቀቅ ቀረ። ለምንድን ነው አቤን ጠይቅልኝ ስላሉኝ የጠራው? ለምን አልተለቀቀም? እዚህ ጋር ያቃመስ ነው ዘፈን ወዳጅቷል። መጀመሪያ የተቃቀምሻው እንዴ ነው? ቀምሻውን ወደነዋል። ሜንዲሽ ዋናው ምግብ ቀረብን ነው የሚሉት። ክሊፑን እንግዲህ ሊለቀቅ የካሚንግ ሱን ፖስተር ምናምን ስለጥፍ ቤተሰቦቹ ኮንታክት አደረጉኝና ያው እነሱ ያው ዘፈኑ እንዳይለቀቅ አይደለም፣ ምክንያቱም ስለኔ ብዙ ነግሯቸዋል እሱ ፍሬንድ እንደሆነ። ግን ኤአይ ነው አይደለም እንግዲህ በኤአዩ ጉዳይ ነው። አሁን እሱ ሪል ከሆነ ለኛ ሀዘኑን ያበረታብናል። ብዙ ነው ያወራ ነው። አረ ለኔ ምን ችግር አለው ማለት እኔ ለሱ መታሰቢያነት ነው እንጂ ምን እሱን አተነው የለ እንዴ ምን ያረግልኛል ምናምን አልኩኝና ችግር የለውም እኔ እንደውም አልለቀውም ከነገባው ምናምን አልኳቸው። ያው አሁን በቃ ክሊፑ አይለቀቅም። ክሊፑ ሙዚቃውም አይለቀቅም። ያው የሄደው ሄዷል ማለት ነው። እሱን ወደ ኋላ መሳብ ምክንያቱም በአንድ ሳምንት ብቻ ወደ 40 ነው 50 ሺህ ሰው ነው አልመድክ 80 ሺህ ሰው ምናምን አሉ። ዋው አጬ ያው ተወዳጅ ስለሆነ በጣም ነው የሚገርመው። ስለዚህ ለጥያቄያችሁ በቂ መልስ የሰጠ ይመስለኛል። አይለቀቅም። የቤተሰብ የሚበልጥ የለም። ሀዘኑም እነሱ ላይ ነው በረታው። እኛ ብናዝንም ሁሌ እነሱ ናቸው። በነገራችን ላይ ለብዙ ድምፃውያን አጫሉ ዜማ በመስጠትም በመግባትም ብዙዎች ጋር ድምፁ አለና እነዛ ዘፈኖች ከመለቀቃቸው በፊት ብታናግሩን ብለዋል። ይሄም ስራ እንግዲህ ለቅምሻ የተለቀቀው እዚሁ ላይ ያበቃና ኤአይም ሙሉ ዘፈኑም አይለቀቅም። ምክንያቱም የቤተሰብ ፍላጎት መሟላት ስላለበት አሁን በቂ መልስ ያገኛችሁ ይመስለኛል አይደል? ከአውዲዮ ጋር ችግር የለም። ኤአዩ ነው ኤአዩ እሱን በምስል ማየት ስፔሻሊ ለልጆቹ ነው ያለኝ ሲሳይ። ለልጆቹ በጣም አሪፍ አይሆንም ምን አሉ። በቃ ከነሱ በላይ የለም። ወሳኔው ፋይናል ዲስቲኔሽኑ የነሱ ነው። በተረፈ እንግዲህ 1 2 3 አነጋጋሪ ነገሮች እንዳለ እኮ አንተ ነበርክ ሳምንቱ ያው የዘፈኑ አይወጣም የሚለውን ምን ላይ ሰጥቷል። ሁለተኛ ጥያቄ ደግሞ ትዳር ላይ የሰጠው ኮሜንት የብዙዎች መነጋገሪያ ሆኖ ነበረ። ትዳርን አታግቡ የሚል ሐሳብ አልተናገርክም ነው እንደገባኝ። እኔ ካሳለፍኩት ህይወት አንፃር ግን ወደ ትዳር ሁለተኛ ልመለስ ይመስለኛል ያንተ ሐሳብና እኔ እንደውም ለመንኩ ኧረ እንደው እባክህ እያልኩ ነው። እኔ ልክ ሰይፍሽ ትዳር መልካም እንደሆነ መቼም በዚህ እድሜ አልመከርም። የትዳር ውጤቶች ነኝ አይደለም። ግን እኔ ለራሴ ነው አሁን ትዳር ማለት ኢንጌጅመንት ነው። ኢንጌጅመንት በ80 ነው አይደል? በ80 የምትፈራረሙ ዲል ማለት ነው። ያንን ምሸከምበት ቃሉን ማክበር ምናምን እንዲል ምሸከምበት ጫንቃ የለኝም። ብዙ መስዋዕትነት ከፍያለሁ እና በዚህ አጋጣሚ በቃ በዚሁ ምነግርህ የልጆቼ እናት ትንሽ ተደብሯታል አለ ልጄ ደውሎ ማለት ነው። እና በዚህ አጋጣሚ ቴንሽናሊ አውቄው አይደለም ያንን ያልኩት ዝም ብዬ አሁን የለም ስፖንታኒስሊ ሳወራኔ ብሬኮ ብሎኛል። አንተ ዳይሬክት ፍላይት ናቶ ለኢንተርቪው ቀጥታ ስለምናገር እኔ አይሆንም የኔ ዳይሬክት ፍላይት ነው ብሎኛልና እሷንም እንግዲህ ካስቀየምኳት ይቅርታ አላለሁ በዚሁ አጋጣሚ ማለት ነው። ይሄንን ይቅርታ እና ያስከፋዋቸው ሰዎች ምናምን ያስከፋውት ሰው ምናምን ካለ ንግግሬ እኔ ከራሴ ጋር ብቻ ወደ እንትኑ አልገባም ነው እንጂ ትዳር አታግቡ አላልኩ። ይጋቡ ተጋቡ። እኔም ደግሞ አንተ ወዳልከው ልምጣና እኔም ደግሞ እግዚአብሔር የባረካት ልጅ ካገኘው አገባለሁ። ችግር የለም። ልብ በፍላጎት ይመስለኛል
አበበ በሶ በላ እንደሚባለው ሁሉ አበበ ለማግባት ፈለገ። እኔ እንደውም እንግዲህ አንዳንዴ የትዳር ጉዳዮች ላይ ሰዎች የሚሰጧቸው አስተያየቶች አሉ። ትዳር የራስ ጉዳይ ነው ብሎልህ አብረ በፍቅር ብትኖር በጣም አስደሳች ነው። በመሀል ደግሞ ልጆችም ስላሉ ማለት ነው። ብዙ ልዩነትን በመግባባት በመነጋገር መፍታት ግድ ይላል። አንዳንዴ ግን በቃ አንተ ያገኘውን ነፃነት ወይም ደግሞ በቃ ሁለቱም ጥንዶች በቃ ይባባሉና ግን መሀል ላይ ደግሞ ልጆች ይጎዳሉና ከዛ አንጻር ለልጆች ማሰብ አግባብ ነው። ትዳር ውስጥ ከመግባቱ በፊት መወሰን ያለበት ነገር ይሄ ነው። ፕላን ኤ በመነጋገር ችግሮችን ለመፍታት መሞከር፣ ፕላን ቢም ራሱ ፕላን ሲም ራሱ ወደ ዲ አካባቢ ካልሆነ ነው ወደ ፍቺ መሄድና ከዛ አንጻር እንግዲህ ካጋጠመ ነገር ተነስተ ነው እንጂ ሰዎችም ደግሞ ወደ አንድ ነገር ተቆርጦ ሲለቀቅ እሷ ላይ ብቻ አትኩረው ሰው ከሚደበድቡ እኔን እኮ ቀጠቀጡኝ በጣም እንደ አስማም ቀጠቀጡኝ እና ወደ ሪሶርሱ ዋናው የት ጋር ነው ያወራው ብለው ሙሉውን ዳታውን ቢያዩት እዛ ውስጥ እኮ መልሰዋል። ከዛ ደግሞ ቀን መሆን ነው። እግዚአብሔር የሚወደው ቅንነት አለን። በቀን መተርጎም ነው ነገሩ። እነሱ ፔሲሚስቲክ ሆነው ወደ እኔ ትዳር አልከለከሉሽ ይሄ ደግሞ ደስ ይላል። ተጋቡ። ከመለያየታችን በፊት አቤ ልክ አንተ ከኢንተርቪው በኋላ ደግሞ ያለፈው ማንነትህ ሲጎለጎል ማይቻለሁ። ምክንያቱም ጥሩ ቃለ መጠየቅ እንደሆነ አሁን የገባኝና ድምፄ አበበ ከፈኔ የዛሬ 14 ዓመት የኢትዮጵያን አይዶል ውድድር ላይ ይላል። እውነትም አቤ ነህ? አዎ እኔ ነኝ። እስኪ ድምፄ አበበ ከፈኔ እንኳን ደህና መጣ። እንኳን ደህና ቆየሽ። ከኢትዮጵያ ውጭ እንደነበርክ ሰማሁ። አዎ ስዊዘርላንድ ጄኔቫ ነው የምኖረው። እንዴት አየኸው? አሪፍ ነው፣ በጣም አሪፍ ነው። ያው ከዳኞቹ እኛ በነበርንበት ጊዜ ያው ማንም ሰው አልዳኘንም፣ ማንም ሰው ክሪቲክ አላረገንም። አሁን እንደዛ አይነት ነገር እድለኛ ሆነው በማግኘታቸው አሪፍ ነው ለማደግ ማለት ነው። እናንተ አሁን ለምሳሌ አንተ አልበምህን እየሰራህ ነው። ከዳኞቹ ትምህርታዊ የሆነ አስተያየት የምትማረው የምትቀስመው ነገር አለ? በሚገባ ያው እኔ ያው የምኖርበት ሀገር አይድል ሾው እና ታለንት ምናምን እናያለን። የተለያዩ ጁሪዎች ሲናገሩም ያው በዛም እንቀስማለን። በተለይ ደግሞ በሀገራችን እንደነ ሰርጽ አይነት ሰው ምናምን ሲገኝ ደግሞ በጣም አሪፍ ነው እና ያው እንማራለን በእነሱም ማለት ነው። ሸኝቶ ያረሳኝ የዋለ ቢጃለው ከአይኔ ተሰውረሽ ሁሌ አስብሻለው አለቃናል እንጂ ጎዳናይ መች ቀር ነበረ ለብቻይ አለቃናል እንጂ ጎዳናይ መች ቀር ነበረ ለብቻይ እኔ ሰዎች ናቸው አቤ እኮ የነበረ ቃለ መጠየቁ ብናኖሮ ተጠይቀው ነበር፣ ግን ጺም ያምርበታል ተብሏል። የዚህን ጊዜ ጺም ፋሽን አይደለማ። አሁን እኮ ፋሽን ነው። የዚህም ጊዜ እኮ እንደዚህ ያለኝ ግን አዎ መላጨት ያኔ ፋሽን ነው። ይሄን እንደውም አሁን እንደዚህ አድርጌ ይባላል ኢንዲያን ደግሞ የሆነ ደግሞ እንዲህ ተመጣ ላደርግ እችላለሁ። አንተ ፋሽን ላይ እኔ ከነፍሴ ጋር ነው የምጫወተው። እንዲህ ሆነ አሊያ ያሳየኝ ነው አሁን ፋሽን ነው አይታ አሁን ከሱት ጋር ይሄን እንዲያርገውት ኮፍያ አድርገው ነው የሚመጡት እና እሱን ደግሞ ተቀጣዩ ቀጣይ ያው እንግዲህ ካንጀላ ኮምደንትሪ ነው ቀጣዩን ቃለ መጠይቅ ስናወራ እንደዚህ የቋጨተ ነው። ግን ለዚህ ውድድር ራሱ ከስዊዘርላንድ ብር መጣው ማለት ነው። ምንድነው ቪዲዮ ኤዲተሩ ዳዊት ይባላል። እሱ ነው የጋበዘኝ እኮ እና ከጀርባ ምንድነው ከታዳሚዎቹ ፊት ለፊት ነበርኩኝ። መጨረሻ ላይ ጠየቁኝ ማለት ነው። ተወዳድራ አይደለም የእነንትና አይደል ነው የነ ባላገሩ ሳይሆን የድሮ የነ ይሳቅ በቃ ናሽናፊ ምናምን የበሉበት የድሮ አይደለም። ስለዚህ ልትወዳደር ሳይሆን አይደለም። እኔ በዚህን ጊዜ በስል ዘፋኝ ነኝ። ምንድነው ወዳደር ይኸውልህ ምናልባት ራሱ መስተካከል አለበት። ድምፄ አበበ ከፈኔ የዛሬ 14 ዓመት የኢትዮጵያ ውድድር ላይ ይሄ ሲለቀቅ እኮ እኔን ጉልጉል ያወጡት እኮ እንጂ እኔ የዚህን ጊዜ ዘፋኝ ነኝ። ይሄ እኮ ውጭ ሀገር ወጥቼ ነው። እኔ ኦርጋኖቴል ያልኩ እኮ ሳልወጣ ነው። የዚህን ጊዜ እኔ
ባላቶሊ ዘመን የፀጉር ቁርጡ ራሱ እንትና ናኒ የናኒ ስፖርት ናኒ ፋሽንና ቢያይታም የኔን ቁርጥ መቼ ነው የምትቆረጠው? እላቸዋለሁ እኔ በጣም ነው ደስ ይለኛል። ተው እንጂ። ስለዚህ ቀሌ ትክክል አራት ማዕዘን ከሞት ነው ቀሌ ከተላቸው ከዚህ ጋር ቀንድ ነገር አለ። ረከቦት ነው መስለው ሰምታችሁታል። ጭንቅላቴ አይሆንም እንዳንተ ድቡልቡላ ሳይደግስ አይጣላም። አየህ ክብ አድርጎት ፀጉሬን ነሳኝ። ረከቦት አድርጎ ደግሞ ፀጉር ሰጠ። ዋው አቤ እንግዲህ ባለፈው ሳምንት በነበረን ዝግጅት ላይ የለቀቀው አዲስ ዘፈን የት ሄደ ላላችሁ በቂ መልስ የሰጠ ይመስለኛል። በአዲስ አልበም ሲመጣ ደግሞ እንግዳዬ ሆኖ ሳቅ ጨዋታ ያውቃል አቤ አይደለ? እንዴት ነው ያኔ የልባችን እንጨዋወታለን። አቤ እንግዳዬ ስለሆንክ እንደገና ከልብ አመሰግናለሁ። አመስግኑት አቤ። አበበ ከፈኔ ያው ባሳለፍነው ሳምንት ከተከሰቱት ጉዳዮች መካከል የእናንተ መልስ እንስጥ ብለን ነው። በቀጣይነት ደግሞ የጽድቅ መንገድ ላይ የተላከ ቪዲዮ አለ። በነገራችን ላይ በኢቢኤስም በፋና ላምሮትም ፕሮግራም ሲመራ ይታወቃል ቴዎድሮስ ካሳሁን ተክሌ እና ባጋጠመው የጤና እክል ምክንያት መጀመሪያ የለቀቀው ቪዲዮ ይሄ ነው። እስኪ ተከታትል እንመለስ። ሰላምታ ይድረሳችሁ በያላችሁበት። ለማታውቁኝ ቴዎድሮስ ካሳሁን እባላለሁ። የዚህ የቴዴል ቲዩብ ላይ የተለያዩ ስራዎችን እየሰራሁ ቆይቻለሁ። ከዚህ በፊት ደግሞ እንደምታውቁት በተለያዩ የቴሌቪዥን ቻናሎችም አንዳንድ ስራዎችን ለመስራት ሞካክሬያለሁ። ግን ያው በተለያየ ጊዜ I'm not okay guys. I'm not okay. ምንድነው የሆነው ነገር? ያው ብዙ ጊዜ ለሰው ያልነገርኩት ነገር የውስጥ ጭንቀት something ወይም ስትረስ አይነት ነገር ነበረብኝና ከምን እንደሚመጣ ግን እርግጠኛ አይደለሁም። በተለያየ ቦታ ላይ በምሰራበትም ሰዓት ድንገት ሳልናገር እያቋረጥኩ የምወጣባቸው ጊዜያቶች ነበሩ። ከነዛም ውስጥ አንዱ በፊት ለፊት የሚታዩ ቴሌቪዥኖች ላይም የተከሰተ ነገር ነው። ተደጋጋሚ ያደርግ ነበርና በስራዎቼ ላይም እንደምታዩት የተለያዩ ነገሮችን እሞክራለሁ። ከዛ ደግሞ ብዙ አይቀጥሉም። እነዛም በውስጥ ያሉ የተለያዩ የሚሰሙኝ የነበሩ ነገሮች ነበሩ። እነዛን ነገሮች ሶልቭ ለማድረግ መፍትሄ ለመስጠት የተለያዩ አይነት ነገሮችን ሞክሬያለሁ። ሃይማኖታዊ በሆነ መንገድ በመጸለይ በተለያዩ ሁኔታዎች። ነገር ግን ከጊዜ ወደ ጊዜ እየተባባሰ እና የተለያዩ ደስ የማይሉ ስሜቶች ውስጥም ወደ መግባት እየመጣሁ በመምጣቴ ምክንያት አሁን ያለሁት ጸበል ነው። ላስት የተወሰኑ ቀናቶች ሆኖኛል። አሁን የተወሰኑ ቀናቶች ላይ በጣም ፑሽ የሚያደርግ ስሜት ራስ ላይ መጥፎ አይነት ጉዳቶችን ወደ ማስደረስ ወደ ማሳሰብ እንደዛ አይነት ነገሮች በጣም ከፍተኛ ግፊት በውስጤ ላይ ሲፈጠር ቀጥታ የወሰድኩት አማራጭ ምንድነው? ወደ ቅድስት ቤተክርስቲያን ወደ ገዳም መሮጥ ነው። አሁን ግን ምንድነው እንደዚህ በዚህ ወጣ ገባዎች ምክንያት በዚህ የተለያዩ መሰናክሎች ምክንያት አሁን ፋይናንሻል ችግርም ላይ ነኝ ያለሁት። ልጆቼን ቤት ጥዬ ነው የመጣሁት። 2 ልጆች አሳድጋለሁ። አሁን የቤት ኪራይም የተለያዩ ነገሮችም ትምህርት ላይ ናቸው ያሉት። ስለዚህ በተቻላችሁ መጠን እገዛችሁን እፈልጋለሁ። እኔ ካለሁበት ነገር እግዚአብሔር እንደሚያወጣኝ እንደሚያድነኝ ያውቃለሁ፣ አምናለሁ። እዚህ ቆያለሁ። ጸበል ቦታ ላይ ቆይቼ ለመጸበል ነው የወሰንኩት። የተቻላችሁን አነሰም በዛም ሳትሉ እርዳታችሁን ብታደርጉልኝ ነው። ያም ለቤት ኪራይና ለተለያዩ ነገሮች ሊውል የሚችል ነገርና ጊዜው ከዚህ ሁኔታ ውስጥ እስከወጣ ድረስ አንዳንድ ነገሮችን ሊያግዘኝ በሚችል መንገድ እንድታግዙኝ ነው ጥያቄን የማቀርብላችሁ። ሌላው በጸሎታችሁ በያላችሁበት በየምታምኑት ነገር በየእምነታችሁ ወደ ፈጣሪ እንድትጸልዩልኝ እንደዚሁ አሳስባችኋለሁ። ስለምታደርጉልኝ ነገር ከልብ አመሰግናለሁ። ያው እንግዲህ እዚህም ኢቢኤስም ላይ ከፋና ላምሮትም ላይ የመዝናኛ ፕሮግራም አቅራቢ ነበረ ቴዎድሮስ። ግን አሁን ያለው እሱም እንደተናገረው
የአእምሮ ጭንቀት ስላጋጠመው ራሱን ለማድመጥ ወደ ገዳም ሄዷል እና እኔ እዛ ባለሁበት አጋጣሚ ልጆቼ እና ባለቤቴ በቤት ክራይና እነሱ የሚሆኑ ወጪ የላቸውምና ተባበሩኝ ነው። ያው እንግዲህ ኢቢኤስ የሚሰራ ስለነበረ ሌሎቻችሁ የምታደርጉት አስተዋጽኦ እንዳለ ሆኖ ሁልጊዜ አብረው የሰሩትን የማይዘነጋው ኢቢኤስ እኛ ጋር ይሰራ ነበረ። በምግባሩ በጣም ቀና ነበረ። ካጋጠመው የህይወት ዝቅታ ሁሉም ነገሩ ተስተካክለው እንደገና ወደሚወደው ሙያው ይመለስ ዘንድ ኢቢኤስ ቴሌቪዥን መልካሙን ሁሉ ለቴዎድሮስ ካሳሁን ይመኛል። እናም የ200,000 ብር ስጦታ እንደ መነሻ ለቴዲ ኖ በረከት ብሏል ለኢቢኤስ ቴሌቪዥን። ያው እንግዲህ ሌሎቻችሁም የሚያስፈልገው ነገር ትልቅ ስለሆነ ወደ ሙሉ ጤንነቱ ተመልሶ ቤተሰቡን ማስተዳደር እስኪችል ድረስ የምታደርጉትን ድጋፍ ለቴዎድሮስ ካሳሁን በቀጣዩ ባንክ አካውንት እንድታደርጉ ሰይፉ በኢቢኤስ በትህትና ይጠይቃል። ስለ ደግነታችሁ እናመሰግናለን። እንደውም ከዚህ ልግስና በኋላ ይመስለኛል እንግዲህ ቴዎድሮስ ካሳሁን ካለበት ሆኖ ቀጣዩን የድምፅ መልእክት ልኮልናል። ሰላም ሰይፍሻዬ፣ እንዴት ነህ? ሁሉ ሰላም ነው፣ እግዚአብሔር ይመስገን። ሪጆ እያደረግከው ያለውን ነገር ነግሮኛል። በጣም ነው የማመሰግነው ሰይፉ። ለብዙ ሰው ብዙ እያደረክ ነው። ብዙዎችን ከውድቀት ከወደቁበት ነገርም እያነሳህ እንደሆነም ያው በተለያየ ጊዜ የምናየው የምንሰማውን ነው። አሁንም በእኔ ጉዳይ ላይ የተለያዩ የእርዳታና የተለያዩ ነገሮችን እያደረክ እንደሆነ ሰምቻለሁ፣ ነግሮኛል። ስለዚህ ይህንን ጉዳይ በተመለከተ ሁሉ ስለምታደርገው ነገር እግዚአብሔር ብድራቱን ይክፈልህ። እግዚአብሔር ያደረግከውን ነገር ይረሳ ዘንድ ሰው አይደለም፣ እሱ ያያል ሁሉን ነገር። ስለዚህ ከልብ ያመሰግናለሁ ወንድሜ። አይሆፕ እግዚአብሔር ረድቶኝ ደግሞ ተመልሰን ተገናኝተን በሙያህም አንተ በጣም የኛ ብዙ ነገር ከፊት ለፊታችን ያለ ሰው ነህ። ብዙ ካንተ እያየን ብዙ ነገሮችን ተምረናል። ወደፊትም ደግሞ እየተማረን እንቀጥላለን። ጌታ ረድቶን እግዚአብሔር ረድቶን ተመልሰን ወደ እዛ ቦታ ላይ ቆሜ ደግሞ የኢትዮጵያን ሕዝብም አንተንም የማመሰግንበት እድሉን እንደማገኝ ተስፋ አደርጋለሁ። አሁን ግን ጥሞና ላይ ስለሆንኩኝ ነው። በጣም አመሰግናለሁ። ያው እንግዲህ አድራሻውን አስቀምጠናል። የቻለ እንግዲህ የመዝናኛ ፕሮግራም አቅራቢውን የቴዎድሮስ ካሳሁንን ልጆች ቤተሰብ ለማገዝ በሀገር ውስጥም በውጭም ሆናችሁ የቻላችሁትን ሁሉ ለምታደርጉ ግን አስቀድመን እናመሰግናለን። እናመስግን፣ በጣም እናመሰግናለን። በቀጣይም እንግዲህ የጽድቅ መንገድ አለ። የጽድቅ መንገድ ላይ የቆሙ ደግሞ የተለያዩ ወገኖች ያግዙን ጥሪ አለ። እሱንም ተከታትለን እንመለስ። እሺ ወንድሞቼ እና እህቶቼ ደጋግ ኢትዮጵያውያን፣ ያው እንግዲህ ካለብኝ ችግርና ህመም አንጻር ወደ እናንተ መጥቻለሁ። በኮቪድ ምክንያት በደረሰብኝ ህመም ምክንያት 7 ጊዜ ሰርጀሪ እንድሰራ ግድ ሆኖብኝ ነበር። 7 ጊዜ ተሰርቻለሁ። ነገር ግን ምንም ለውጥ ባለመምጣቱና አሁን እዚህ ሀገር ባለው የምርመራ ውጤት ሁለቱም እግሬ ወደ ውጭ ሄጄ ያለውን የሕክምና ቴክኖሎጂ ካልተጠቀምኩ በስተቀር ስቲም ሴል ይባላል እሱ እናንተን ለማስቸገር ወደ እናንተ መጥቻለሁ። እንግዲህ በዚህ በሽታ ምክንያት 13 መድኃኒቶች ወስዳለሁ። እነዚህ መድኃኒቶች የልብ መድኃኒቶችና የደም ማቅጠኛ ናቸው። ለነዚህ መድኃኒቶች በወር ውስጥ ወደ 32,000 ብር ማውጣት አለብኝ። ነገር ግን አሁን እንዳጋጣሚ ሆኖ ይህንን ማድረግ የምችልበት አቅም ላይ አይደለሁም ያለሁትና እናንተ ደጋግ ኢትዮጵያውያን እንድታግዙኝ በትህትና በፍቅር በእግዚአብሔር ፍቅር ጠይቃችኋለሁ። ለደጋግ ኢትዮጵያኖች በዚህም አመስግኑልኝ እስኪ። በጣም እናመሰግናለን ስለምታደርጉት ሁሉ። ይፈለጋል 50 ሚሊዮን ብር አሸናፊ ይፈለጋል። ፊልሙን አይደለም የቆረጠ ተስፋ አይደለም ትኬት 50 ሚሊዮን ብር አሸናፊ ይፈለጋል። አንተ ልትሆን ይችላል። በነገራችን ላይ የዚህ የመዝናኛ ዝግጅት የክብር ስፖንሰር የኢትዮጵያ ብሔራዊ ሎተሪ አገልግሎት ነው። 50 ሚሊዮን ብር ሰምታችኋል? ስለሱ ጉዳይ 50 ሚሊዮን ብር ጓጓኝ በጣም ሰይፍ። መጓጓት ብቻውን ዋጋ የለውም። ቆረጥኩኝ እኮ። ኧረ ተው
እቤት ነው ግን ቢደርስህ ምንድን ነው የምታደርገው? ኧረ ነግሬ አልጨርስኩም። ቆይ ቢደርስህ ማሲንቆ የመታ ማዝናናትን ትቀጥላለህ ወይንስ ይሄማ ማሲንቆ ዋናው የመታ የሚያዝናናህን ሰው ቤት ታስመጥተህ እግርህን እንዲያድርገህ ግጥም እየሰጠህ እስኪ ድህነት ምን አባቱ የሚል ግጥም ምንድን ነው ሀሳብህ? 50 ሚሊዮን ባገኝ ምን ፕሮጀክት አለኝ የራሴ ፕሮጀክት። አንድ ነገር መፈለግ ብቻውን ዋጋ የለውም። ለምሳሌ አንዳንዶች ውጭ ለመሄድ ያስባሉ። ሄደ ግን ቪዛ ካልጠየቅ ውጭ መሄድ አይቻልም፣ ወይ ደግሞ ህገ ወጥ ይሆንና ችግር አለው። ይህንንም 50 ሚሊዮን ብር ለማግኘት አቋራጩ መንገድ አንድ ነው። እሱም በቴሌብር ሱፐር አፕ ትኬቱን መግዛት ብቻ። በነገራችን ላይ 50 ሚሊዮን ብር በዚህ ይህን ፕሮግራም እያያችሁ QR ኮድ እዚህ ጋር አለ አይደል? እሱን ስካን አድርጋችሁ የምትቆርጡ ከሆነና የኔም ፕሮግራም እያያችሁ ስካን አድርጋችሁ የምትቆርጡና 50 ሚሊዮን ብር የምታገኙ ከሆነ የሎተሪ አገልግሎት ምን እንዳለ ታውቃለህ? የኢትዮጵያ ሎተሪ አገልግሎት 5 ሚሊዮን ብር ለመቄዶንያ ያሰጣለሁ ብሎ ይቅናንስ። በነገራችን ላይ ይሄ ዲጂታል ሎተሪ ለየት የሚያደርገው ትኬት የጠፋ ምናምን አይደለም። ቀጥታ ስትቆርጥ አድራሻ ይታወቃል፣ ይደወልልሃል። በራሱ ከቻሳ ይሄ ትኬት ቆርጬ ነበረ ከልብሴ ጋር አብሮ ታጠበ ያንተ ምክንያት ሲደወል ታነሳለህ። በፊት ብዙ አምልጦኛል በዚህ አይነት አይደለ? ልብስ እያሳጠብክ አንተ ውስጥ እየረሳሁ ደርሶ ሊሆን ይችላል። በነገራችን ላይ በወረቀቱም መግዛት ለሚፈልጉ ደግሞ የእድል አዟሪዎች አሉ። ከነሱም ላይ መቆር ልባም እኮ ሰዎች አሉ። ቆርጠው በደንብ እዚች ውስጥ አድርገው የዕለት ሁለት አውጥተው ግንቦት 30 እያሉ የሚያመሳክሩ ሰዎች አሉ። ከዛ ውጭ ግን ቀደም እንዳልነው የኪውአር ኮድ እዚች ጋር አለች። በዌብሳይት itiolotery.it ላይ ገብቶ መግዛት ይቻላል። የዚህ የመዝናኛ ዝግጅት የክብር ስፖንሰር የኢትዮጵያ ሎተሪ አገልግሎት ነው። 50 ሚሊዮን ብር ለአንድ ሰው ብቻ አይደለም። የሚገርመው አንዱ ሰው የመጀመሪያው ዕጣ 50 ሚሊዮን ያገኛል አይደል? ከዛ ደግሞ 25 10 5 እያለ ሌሎች 11 ሚሊዮነሮች ደግሞ ይፈጠራሉ። አይገርምም? መልካም ዕድል። ከባድ ነው። አሁን ስወጣ ነው የምትፈታው። አዎ ይቆረጣይ ቁረጡና ደግሜ መቁረጥ ይችላል አይደል? ትችላለህ። እንደስ ከፈለክ ይጭነቀው እንጂ ደግመዋለሁ። እንዳይጨንቀው በቃ በ200 ብር 50 ሚሊዮን ብር። በነገራችን ላይ ትኬት የሚቆርጡት ብቻ ሳይሆን የሚያዞሩት የሚሸለማሉ። ይሄ ደግሞ ለየት ያደርገዋል። አምጥተውን ሎተሪ ብለው ያስቆርጠዋል አይደለ? ከቆረጥክ በኋላ ከየትኛው ሎተሪ እድል አዟሪ እንደቆረጥክ ሁሉ የሎተሪ አገልግሎት ያውቃል። ስለዚህ ላንተም ለሱም ላንተም ለሱም ግንቦት 30 ልዩ ቀን ነው። የዚህ መዝናኛ የክብር ስፖንሰር ነው የኢትዮጵያ ሎተሪ አገልግሎት። 50 ሚሊዮን ብር ልዩ ዕድል ይዞ መጥቷል። በመላው ዓለም ነው የሚታየው ፕሮግራም። በነገራችን ላይ በቴሌብር ሱፐር አፕ ካሉበት ሀገር ሆኖ በኢትዮጵያ ብር በመቁረጥ ሀገር ውስጥ ላሉት ቤተሰቦቻቸው እድል መሞከርም ትችላላችሁ። ውጭ ያላችሁ መልካም እድል ብለናል። የሀገር ውስጥ ብቻ አይደለም። ያው እንግዲህ ዛሬ ጥሩ በጣም ለየት ያሉ እንግዶች አሉ። ልዩ የመዝናኛ ዝግጅቱ ሊጀመር ነው። ቅኝት ባንድ አለ። እንግዶች ደስ ይላሉ። አየሩም ደስ ይላል። እሁድ ነው፣ ምሽት ነው አይደል እንዴ? ከመልእክቶች በኋላ ሁሉም ነገር ይቀርባል። ቅኝት ገባ የስኬቶ ሚስጥር ክሎዝ ሲቲ